ላንተንጂ ለሌላ የለውም ቦታ ያልከፈለ ይኸው በአይኔ ማየት ትችላለህ። በጣም ጥሩ። አሁን አመንከኝ አይደል? በላውን የወንድሜ መገኛ አሳይ። ቆይ እንጂ ምን አስቸኮለ? አሁን ደግሞ ምን ቀረ? አስወግዳት አልከኝ፣ ይኸው አስወገድኳት። አስክሬኗን አሳይኝ አልከኝ፣ ይኸው አሳየሁ። ቆይ እስኪ መጀመሪያ ኢዛና፣ ከዚህ በላይ ልታገስ አልችልም። ወንድሜ ልቀቅ። እለቀዋለሁ፣ ግን መጀመሪያችንስ አንዴ ልቧሉ ጋር ማለት ኦሬዲ ሞታለች እኮ አውቃለሁ። ሰላም እንዲሰማኝ ግን በራሴ እጅ ልቧን ሰንጥቄ ሌው ያማል እንዴ? ሞታለች እኮ። ከዚህ በላይ ምንድነው የምትፈልገው? በጣም አሰቃይታኛለች። ሰላም እንዲሰማኝ ደግሞ ይሄንን ነገር ማድረግ አለብኝ። ይሄን እንድታደርግ አልፈቅድልህም። ማለት አንተ አስመሳይ ሰይጣን! ወይዘሪት እድል የትወና ብቃትሽን ሳላደንቅ አላልፍም። ምን አይነት ጭራቅ የሆንክ ሰው ነህ? ጭራቅነትንማ ካንቺ ነው የተማርኩት። አንተ ደግሞ በዚህ የጅል ስራ ልትሸውደኝ ትሞክራለህ? ይኸውልህ ኢዛና፣ ዝም በል። በዚህ የጅል ተግባር ወንድምህ የምታገኝ ይመስላል? ኢዛና፣ ወንድሜን እዚህ ውስጥ እንዳታስገባው። አንተ አስመሳይ! እስከ መቼ ነው በህይወት የሌለው ወንድሙን አለ ብለህ የምትጫወትበት? ማለት ይኸውልህ ጅላቱን ወንድም ሞቷል፣ እየተጫወተብህ ነው። አየሽ፣ ይህን ጭራቅነትሽ ስላወቅ ይሄ ቀን እንደሚመጣ ገምቼ ነበር ናቲን በህይወት ያቆዩት። በዚህ ተረት እሱን እንጂ እኔ ልሸውደኝ አልችልም። ናቲን እንደገደልከው በራስህ አንደበት ነግረኸኛል። ግን እሱን የቀበርኩበትን ቦታ አላሳዩሽ፣ ምክንያቱም ናቲን አልገደልኩት። የምር ናቲ በህይወት አለ? እውነታው እሱ ነው። እኔ ይሄን ላምን አልችልም። እውነታው ነው። ቢመርሽም ዋጩ። አንተ ደግሞ ወንድም የምታገኝበት የመጨረሻ እድልን አታል። ቻው። የወንድሜ መገኛ ሳትናገር ወዴትም አትሄድም። እያስፈራራኝ ነው። በቃ ከዚህ በላይ ልታገስ አልችልም። የት ነው ወንድሜ? አንድ ነገር ኮንክ ወንድም ጭር ያለ ክፍል ውስጥ ቾን ታፍኖ ይሞታል። ወንድሜ የት ነው ንገረኝ ኢዛና፣ ያለበዚያ ለሱ የሰጠውን እድል አባክናል። ወንድሜ የት ነው? ትገለኛለህ እንጂ መቼም አልነግርህም። እባክህ ኢዛና፣ ወንድሜ የት ነው? አስብበት። ምናልባት እኔ ጥሩ ሰው ስለሆንኩ ሌላ እድል ልሰጥህ እችላለሁ። ሌላኛው እድል ግን ይህን ተግባርህን በጥፉ የሚያስከፍልህ ነው። ካንቺ ጋር ሲሆን ግን መከፋቴ መጨነቄ ወዴት ነው የሚጠፋው? እንጃ። ምናልባት ወስጄ ልክ ይሆን? ሁሌም አብረሽኝ ትሆኛለሽ? ሁሌም አብሬክ ነኝ። ቢከፋኝም ቢደላኝም አትቀየርብኝም? መቼም። ያጣሁትን ሁላ አምላክ ባንቺ ካሴ። መቼም ቢሆን ከብቶ ክላይ ካልፈልግም። አንቺ ካለሽ መቼም አይከፋኝም። ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ ገና ለውለታ እኔ አንተዬን ስለምነው ላንተ ሰላም ጤና ነው መማጸነው። ልቤ ላንተ እንጂ ለሌላ የለውም ቦታ ያልከፈለ ብዙ አለ ውለታ እኔ አንተዬን ስለምነው ላንተ ሰላም ጤና ነው መማጸነው። ሉል ደህና ነህ? ደህና ናት ቤንዚማ። አሁን ደግሞ ምን ሆነሃል? በድጋሚ አንቺን ሰምቼ የማልወጣ ችግር ውስጥ ነው የገቡት። በህይወት እንዳለች አወቀ? ይሄን የጅል ጨዋታ እየተጫወትኩ ታዲያ ሊያውቅ ነው? ወይኔ ይሄ ሰይጣን ቁራጭ። አንቺ መስማት አልነበረብኝም፣ በራሴ መንገድ መሄድ ነበረብኝ። የትኛው ነው ያንተ መንገድ? እድል መግደል? እሷን ብገል ከዚች ምድር አንድ ክፉ ሰው ይቀንሳል እንጂ ማንም ሰው አይጎዳም። ሉል መግደል መፍትሄ እንደማይሆን ደጋግሜ ነግሬሃለሁ። እና ይሄ የጅል ስራ ነው መፍትሄ የሚሆነው? ሉል ለምን አትረጋጋም? ቆይ ከዚህ በኋላ ተረጋጋት በይ። ከዚህ በኋላ ሁሉንም ነገር በራሴ መንገድ ነው የማደርገው። እሱን እንኳን እንድታረግ አልፈቅድልህም።
ወንድሜን ለማግኘት ምንም ነገር ከማድረግ ወደ ኋላ አልልም። ማንም በመንገዴ ላይ ቢገባ በሬሳው ላይ ነው ተረማምጄ የማልፈው። አንቺም ብትሆኝ ልዑል ስሜታዊ አትሁን። ለወንድሜ ስል አይደለም የአንድ ሰው የሺህ ሰው ህይወት አጠፋለሁ። ወንድሜን ለማግኘት የሰው ነፍስ አታጠፋም አልኩህ እኮ። እኔ እያለሁ ያንን ልታረግ አትችልም እኮ። አንቺ ልታስቆሚኝ? እሷ ባታስቆምህ እኔ ያስቆምሃለሁ። አንተ ደግሞ ማንኛል? ተረጋጋ ልዑል። ቅድም አስተዋውቃለሁ ያልኩህ እሱ ነው። ኢንስፔክተር ቃለብ ይባላል። ዘመዴ ነው። እና አንቺ በራስሽ መንገድ ከጀመርሽ ቆየሻል። ልዑል ቃለብ የመጣው ሶስተኛውን ሰው እንድናገኝ ሊያግዘን ነው። ከዚህ በኋላ የሶስተኛው ሰው የአንቺ ችግር እንጂ የኔ ችግር አይደለም። እኔን የሚያሳስበኝ የወንድሜ ደህንነት ብቻ ነው። ችግር የለውም። ዜማ ሁሉንም ነገር ነግራኛለች። ወንድሜን በህይወት ካለ እሱን ለማግኘት የቻልነውን እናደርጋለን። ወንድሜ በህይወት አለ። እሱን ለማግኘት ደግሞ የማንንም እርዳታ አልፈልግም። አትሳሳት ጀግናው። ማንን ከህግ በላይ አይደለም። ወንድሜ ሲታገት ህግ አልደረሰለትም። ልዑል ቃለብ ተረጋጉ እንጂ እዚህ የተሰባሰብነው እኮ እርስ በርስ ለመጣላት አይደለም። ከዚህ በኋላ አንቺን በመንገድሽ እኔም በመንገዴ በእኔና በወንድሜ መሀል የገባ አይማረኝ አልምሮ። ይሄ ደግሞ አይፈታኝም እንዴ? ሄላ መቼስ ቀጠሯችንን አረሳሽውም አይደል? አልረሳሁትም። የትላንትናው ስህተት እንዳይደገም በአሁኑ ምንም አይነት ምክንያት አልፈልግም። አታስብ፣ በአሁኑ አልሳሳትም። ጥሩ እና ብቻሽ እንድትመጪ ነው የምፈልገው። እሺ 10 ሰዓት አናቱ ላይ። መልካም። ስማማ የኔ ፍቅር። ወይ ውዴ፣ አቤኒ ምን ላይ ደረሰ? ምን ላይ ይደርሳል ብለሽ ነው? እንዲሁ ለራሱ ተሰቃይቶ እኔንም እያሰቃየኝ ነው። ማለት ስለ ዜማ ምንም ያወቃችሁት ነገር የለም? አይ ምንም የለም። አንቺ የምታውቂው ነገር አለ ነው? አረ ምንም የለም። እኔ ምን ላውቅ እችላለሁ? ምናልባት ድንገት ያገኘሽው ፍንጭ ካለ። አይ የለም፣ ቢኖር እኮ ነግረን ነበር። ከሆነ ጥሩ። አቤንማ ይሄን ሰሞን ብሶበታል። ማለት ትናንት ቀን ላይ ዜማን እያሰበ ራሱን የማጥፋት ሙከራ አድርጎ ነበር። ምን? እኔ ባልደርስ ለጥቂት ከፎቅ ላይ ራሱን ጥሎ ነበር። ወይኔ አምላኬ! ይነል መች በዚያ በቃና ከሰዓት ወደ ቤት እየሄድን መንገድ ላይ አየኋት ብሎ ፍዳይን ሲያበላኝ ነበር። አየኋት ማለት መንገድ ስትሻገር አየኋት ነው የሚል ማለት። እንዴት ሊያያት ይችላል? እንዴት ሊያያት ይችላል ማለት ማለቴማ። እሺ ከዛስ? ከዛማ እንደምንም አግባብቼ ወደ ቤት ይዤ ሄድኩኝ። ግን እንዳያት እርግጠኛ ሆኖ ነበር ሲያወራ የነበረው። ቆይ አንተ አብረው ከነበርክ ለሱ ብቻ እንዴት ታየች? እኔም ግራ የገባኝ እሱ ነው። መንፈሱን አትሰወር። ቆይ እንዴት ኖ የምታውቂው ነገር አለ እንዴ? አረ የለም። እኔ ምን ላውቅ እችላለሁ? እኔ ምን አውቄ። በተደጋጋሚ ማጉረምረምና እንዴት ማለት አበዛሽ? እንዲሁ ግራ ገብቶኝ እኮ ነው። ምኑ? የአቤኒ ጉዳይ የዜማ የነገርከኝ ነው። እሱ እንኳን ልክ ነሽ። እኔም ግራ ተጋብቻለሁ። አይዞክ፣ ወይ በጊዜ ሂደት ይፈታ ይሆናል። እስቲ እናያለን እንግዲህ። በቃ እንሂዳ። እሺ እና ከማን ጀምር? ሁሉንም አንድ ባንድ። ሶስተኛ ሰው ይሆናል ብለሽ የምትጠረጥሪው ሰው አለ? የምጠረጥረው ሰው እንኳን የለም። ስለዚህ ትክክለኛውን ወንጀለኛ እስክናገኝ ድረስ ሁሉም ተጠርጣሪ ናቸው ማለት ነው? እንደዛ ነው። ይሄ ማን ነው? ልዑልም ጭምር? አይ ልዑል እንኳን እንደዛ የሚያደርግ ልጅ አይደለም። እሱንም እንደርስበት ይሆናል። አነጋገሩ ግን የወንጀለኛ ነው። አይ ትንሽ ስሜታዊ ስለሚሆን ነው እንጂ እንደዛ አይነት ልጅ አይደለም። እሺ ወንድሙስ የምር በህይወት ያለ ይመስልሻል? እሱን እርግጠኛ አይደለሁም። ካለ ግን እሱም አንዱ ተጠርጣሪያችን። ስለዚህ ካለ ወንድሙ ሳይደርስበት እኛ ልንደርስበት ይገባል ማለት ነው? በትክክል። አሁን ሁሉም ተጠርጣሪ ናቸው። ስለዚህ ሁሉንም በራሴ መንገድ መረምራቸዋለሁ። ደስ እንዳለክ። ፍቅረኛሽንም ጭምር። አቤኔን ደግሞ ለምን ነው የምትመረምረው? በእኔ እይታ እሱም ተጠርጣሪ ነው። እንደውም ከሱ ነው የምጀምረው። እየቀለድክ መሆን አለበት። ይኸውልሽ እኔ እንደ አንድ ፖሊስ ነው የማስበው።
አንቺ ደግሞ እንደ ፍቅረኛ ቃላ አባቤኒን ከዚህ ነገር አውጣው። በእኔ አሰራር ጣልቃላት ገቢ ተነጋግረን መሰለኝ የመጣሁት። ቢሆንም የሚባል ነገር የለም። ማንንም መመርመር እንዳለብኝ እኔ ራሴ ያውቃለሁ። ስለዚህ እሱ ለኔ ተይው እሺ። በቃ ስትገቢ ደውይልኝ እሺ። እሺ አጅሪት እንዲም ተጀምሯላ። ዛሬማ ባልሰራልሽ እኔ እድል አይደለም። አጅሪት እንዴት ነሽ ባክሽ? ደህና። ምን ነው ቸኩልሽ? በስርዓት ሰላም በይኝ እንጂ። አይ መሄድ በስራለ ቸኩላለሁ። ደንግጠሻል እኮ። በሰላም ነው? ኧረ እኔ አልደነገጥኩም። አልታወቀሽም እንጂ አደነጋገጥሽ ነፍሰ ገዳይ ያየሽ ነው የምትመስለው። ምን? የምን ነፍሰ ገዳይ? ተረጋጊ እንጂ ተረትና ምሳሌ አይገባሽም እንዴ? በቃ መሄድ አለብኝ። ቆይ የድሮ ወዳጅ ሲገኝ እንዲጥሎ ይኬዳል እንዴ? ስለቸኮልኩኝ እኮ ነው። የቸኮለ ሞተ እንጂ የደረሰ ማለት። አይ አሁንም ተረትና ምሳሌ ነው። አይ አሪፍ ነው። ኬት እየመጣሽ ነበር? እዚህ እቃ ልገዛ ብዬ አሁን እየወጣሁ ማለት አሁን እየገባሁ። እቃው የታል ታዲያ? እቃውማ የለም ተባልኩኝ። ሳትገዢ ከምትመለሺ ከዚህ ካጣሽ ሌላ ቦታ ላጋዛሻ። አይ ያኔ አላሰኩ አይደለም፣ ሌላ ጊዜ እገዛለሁ ካልሽ ምን ይደረጋል? በቃ ሊሄዳ አስቆምኩሻ። ሂጂ በቃ። ኖ ወይ አቅፈሽ ቻትኝም እንዴ? ይቅርታ ዘንግቼው ነው። ዜማዬ ቆይ ለምንድን ነው እንዲያረግሽው? ለምን እኔ ስሰቃይ ዝም አልሽኝ? ለምን አለው አላልሽኝም? ማን ነው እኔ ላይ እንዲህ ያስጨከነሽ ዜማዬ? ዜማዬ በደናማ እንዳጨክንብኝም የኔ ዜማ ደና ሆነ እንዳጨክንብኝም ምን ገጥሞሽ ይሁን ዜማዬ? መጥቼ ነበር ቤትሽን አለሁኝ ብለሽ የለሽም። ሳጣሽ አጣሁት ምኔን ነው አንቺን አይደለም ምኔን ነው። ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ከአካል ምልክት አይተው የለሽም እንደ ቀላል ተራ ድክመት የለሽም እንዳላየው ያንቺን ስተት የለሽም ልቀበልሽ ብልስ ንቄ ሄደሽስ ያረግሽውን አውቄ በምን ያስታውቃል ሰው የዋለበት ሄደው ሲያጡት እንጂ አለው ካለበት የለሽም ከቦታው ካየውሽ ከፍታ ውለሻል ከጤዛው ከውሃ ጠብታው የለሽም ከቦታው ካየውሽ ከፍታ ሆነሻል የጤዛው የውሃ ጠብታ። ኢዛና
እሺ ጀግናው ድጋሚ መሰንዘር አማረ። በወንድሜ ፋንታ የፈለግኩ ነገር እዘዘኝ፣ የሰው ነፍስም ቢሆን። ዛሬ ወንድ ሸታል እባክህ። በል ንገረኝ፣ ምን እንዳደረግ ነው የምፈልገው? በአሁኑ እንኳን የሰራው ስህተት ዙሩን ያከርባል። አልገባኝም። የሶስት ሰው ነፍስና 500 ሺህ ብር ነው የሚጠበቅብህ። ምን እየቀለድክ መሆን አለበት ኢዛና። የሶስት ሰው ነፍስ ቀልድ አይደለም። አንድም የገደለ ፍርድ ሞት፣ ሁለትም የገደለ ፍርድ ሞት። ምንድነው ልዩነቱ? ኢዛና ከኔ ጋር እንዲህ አይነት ጨዋታ ቢቀርብ ይሻላል። ጨዋታውን ያዝከው አንተ ነህ። በለወንድም ከልብ ስትቆረቆርና። እሺ ሶስቱ ሰዎች እነማን ናቸው? ይሄ ነው የወንድ ልጅ ጥያቄ። አንደኛ ራሱ አድ ግን በአሁኑ የውሸት ሲሆን የሆነስ ነው የምገላት። ካልሆነ ወንድም በአሁኑ የውሸት አይሞት። እሺ የቀሩት ሁለቱስ? የቀሩት ሁለቱ ደግሞ ያዳና ሊስትሮ ልጅ። ምን ነው ደነገጥክ? ቆይ እነሱ ደግሞ ምን አደረጉ? ሁሉንም ነገር እንደምታውቅ ጠንቅቄ ያውቃል። ዜማን እኔ እንደገደልኳት ያኔ ከወንድም ጋር በስልክ ስታወራ መጨረሻ ላይ ስልኩን አይቼዋለሁ። ለዛም ነው ወንድምን ያተረፍኩት። ከጅምሩ ሁሉንም ነገር ታውቃለህ ማለት ነው? በደንብ አውቃለሁ። ቆይ ሁሉንም ነገር ከጅምሩ ካወቅክ ለምን ዝም አልክ ታዲያ? ስትሰናዘር ስታስፈራራ ዝም ያልኩት ጥሩ ጊዜ እየጠበቅኩ ነበር። ከአንድም ሁለቴ አንተን ለማስወገድ ሞክሬ ነበር፣ ግን አልተሳካልኝም። በጣም ጥሩ። እና ያንተ ዓላማ እኔን ማስወገድ ከሆነ ለምንድን ነው አቢይና ያዳ እንዲሞት የፈለግከው? ሁሌ በሰቀቀን መኖር አልችልም። ስለኔ የሚያውቁ ሁሉም ጠላቶቼ አንድ በአንድ እንዲወገዱ ፈልጋለሁ። እነሱ ከሞቱ ቀጣይ የምገለው እኔና ወንድሜን ነው ማለት ነው? አንተና ያ ወንድምን መግደል ብፈልግ አሁን ማድረግ እችላለሁ። እና ለምን አላረክም? ምንም ቢሆን አብሮ አደጌ ናችሁ። ናቲ የዜማን መሞት ካወቀ እንዲሁም ከሞተ ሰው እኩል ነው። አንተ ደግሞ እኔን ከማቃጠል እሱን ብትንከባከብ ሳይሻል አይቀርም። እኔም ካንተ በምቀበለው ብር ሩቅ ቦታ ሄጄ አዲስ ህይወት በአዲስ ማንነት ይጀምራል። እንዲህ እንኳን በቀላሉ ማምነክ ጅል አይደሉም። ከማመን ውጭ አማራጭ የለም። ቢያንስ ወንድሜ ደህና መሆኑን ማረጋገጫ አንድ ነገር እንድታሳየኝ እፈልጋለሁ። ባላሳየስ? ባታሳየኝ ከዚህ በላይ አለምንም። 3ም የገደለ ፍርዱ ሞት፣ 4ም የገደለ ፍርዱ ሞት ነው። አንተን ገድዬ ወንድሜን በራሴ መንገድ እፈልገዋል። ድፍረትን ሳላደንቁ አላልፍም። ወንድም ደህና መሆኑን ማረጋገጫ ይደርሳል። አንተ ብቻ ላልኩ ትልቅ ሚሽን ራስን አዘጋጅ። ጥሩ። እድል ምንድነው እየተካሄደ ያለው? እኔም ግራ ተጋብቻለሁ። ማለት ኢዛና ናቲ በህይወት አለ እያለ ነው። እሱንማ ባለፈውም ነገርሽኝ እኮ። ያ ልዑል ነው ማን የሚሉትን የናቲን ወንድም ለማስፈራራት አይደል እንዴ እንደዛ ያሉ? እኔም መጀመሪያ እንደዛ መስሎኝ ነበረ። ግን ምን ናቲ የምርም በህይወት ያለ ይመስለኛል። ምንድነው የምትቀባጥሪው እድል? ኢዛና በኮንፊደንስ ነበር ሲያወራ የነበረው። ቆይ እንዴት ሊኖር ይችላል? ሞቷል አላልሽም እንዴ? እኔም የሞተ መስሎኝ ነበር ማለት አስክሬኑ አላየሽም እንዴ? እኔማ ኢዛና አስወግጄዋለሁ ሲለኝ አምኜው አስክሬኑን አላየሁት። እድል እንዴት እንደዚህ አይነት የጅል ስራ ትሰሪያለሽ? እኔ እንደዚህ እንደሚያደርግ አላወኩም ነበር። በቃሽ፣ አሁን ምንም አይነት ወሬ መስማት አልፈልግም። ናቲ የእውነት በህይወት ካለ ወንድሙ ሳይደርስበት የገባበት ጉድጓድ ገብተሽ አስወግጂው። ቆይ እንዴት ብዬ ነው ማስወግደው? እሱ ያንቺ ችግር እንጂ የኔ ችግር አይደለም። ቆይ ነው ያውቅ ይመስላል እንዲህ ያደረኩት? አውቀሽ የሚሆን ሳታውቂ ያጠፋሽውን አስተካኪ። ካልሆነ ለሱ በተቆፈረው ጉድጓድ አንቺ እንዳትቀበሪ። ተግባባን ወይ? እሺ። አቤል፣ አሁን ደግሞ ምን ፈለግሽ? አቤል አንዴ ተረጋግተህ ስማኝ። ቀጥ እየሰሙሽ ነው። አቤላች እድል ተብዬ ሁሉ ነገር እንዳወቅኝ ያወቀች ይመስለኛል። ማለት አየሽ፣ ባንቺ ጅልነት ስንት ነገር እንዳበላሽሽ። እንዴ እኔ ምን አደረኩኝ? እረፊ፣ አትከተይኝ ስልሽ ብሰሚ ኖሮ ይሄ ሁሉ አይፈጠርም ነበረ። እኔ ችግር ውስጥ እንዳገባ ብዬ ነው።
ዝም በይ በእናትሽ። ጭራሽ ችግር ውስጥ የከተሽኝ አንቺ ነሽ እንዴ። የራስን ሊያት ታላክ። እኔ ከጀመሩም ይቅርብም ብዬ ነበር። ብታውቅም ባታውቅም ያልኳትን ብትከፍላታለች። አንተ ያማል እንዴ? አንድነት ስለማጥፋት ትንሽ ያልፈሩ ሰዎች ለአንተ የሚመለስ መስሏል? እኔ አቤል እንጂ ዜማን አይደለም። እኔ መንካት ቀላል አይደለም። አቤል ቢያንስ አሁን እንኳን እሺ በለኝ። ይሄ ነገር መጥፊያ እንዳይሆን ይቅርብህ በቃ። በጭራሽ እስካሁን ለፍቼማ አይቀርም። አቤል እማዬ እንዲሁም ጤነኛ አይደለችም። በዚህ ላይ አንተ አንድ ነገር ብትሆን ቆይ አላማክ ምንድን ነው? ያሰብኩትን ሳላሳካ ወደ ኋላ ማፈገፍገው ፈሪ አይደለሁም። አቤል አንዳንዴ ለመኖር መፍራት ብልጠት እንጂ ሞኝነት አይደለም። ፈሪ ብልጦኜ ከምኖር ደፋር ሞኞኜ መሞት ይሻለኛል። እሺ አንቺ አልሞት ባይ ተጋዳይ የምር ግን አንተ ነህ? ምን ነው አማረብኝ እንዴ? እንዴት በዚህ ልክ ትክደኛለህ? ናቲን በህይወት ማቆየት ሳያንስ እኔን ለማስገደል ሞከርክ? ከአንቺ የተማርኩት ነው። እኔ ክጄህ አላቅም። ከጅምሩም የካድከኝ አንተ ነህ። አፍቅሬሽ ነበረ። አንቺ ግን ለአንድ ተራ ሊስትሮ ስትይ ተጠቀምሽብኝ። አንተ ገላዬን እንጂ እኔን አፍቅረህ አታውቅም። ዝም በይ። ስለ ፍቅር ባንቺ አፍ ሲወራ ደስ አይልም። ቆይ ምን አረኩ? ይሄን ያህል ምን አረኩ ስትይ ትንሽ አታፍሪም? አንድ በሰላም የሚኖር ልጅ በፍቅርሽ አጥምደሽ ነፍሰ ገዳይ ካረክሽ በኋላ ምን አረኩ ታያለሽ? ኢዛና እኔ ሁለታችንንም ከዚህ ነገር ለማስወጣት የቻልኩትን ሞክሬያለሁ። አንቺ በጭራሽ ሁለታችንን ለማዳን ሞክረሽ አታውቂም። ሁሌ ራሴን ብቻ የምትይ ራስ ወዳድ ነሽ። እኔ ራስ ወዳድ አይደለሁም። ይሄን ሁሉ ያረኩት ለራሴ ሳይሆን በቀጥይ ኢዛና አሁንም አልረፈደም። ነገሮችን ማስተካከል እንችላለን። ከዚህ በኋላ አንቺ የምታውቂው ኢዛና ሙቷል። ለእኔ ትተሽ ለራስሽ ተጨነቂ። ኢዛና ብዙ ነገሮችን አብረን አሳልፈናል። ቢያንስ ለነዛ ጊዜያት ስትል እሺ በለኝና ነገሮችን እናስተካክል። ከአንቺ ጋር ምንም አይነት ጥሩ ትስስር የለኝም። ከዚህ በኋላ እንዲኖረኝም አልፈልግም። እሺ ቢያንስ ናቲ በህይወት አለ ያልከው ራስን ለማዳን ነው ወይስ የምርም አለ? አንቺ ስታስቢ ምን ይመስልሻል? ባውቅ ምን አስጠየቀኝ? በጣም ብልጥ ነኝ ትይለ በራስሽ መንገድ አጣሪ። ወይኔ እድል ከማን ጋር ጨዋታ እንደጀመርክ ያወቅል መሰለኝ። ማነው? መጣው። አቤት። ሰላም አቢኒና ነኝ። ማን ልበል?